በክርስትና እምነት ውስጥ እጅግ በጣም ወሳኝ ከሚባሉ በዓላትና አበይት ከሚባሉ ክስተቶች መካከል የትንሣኤ በዓል ላይ ነው የምንገኘው። በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። በዓሉ የደስታ፣ የሰላም፣ የፍቅር እንዲሆንላችሁ እመኛለሁ። የዛሬ 2000 ዓመት ገደማ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ወደዚህ ምድር መጥቶ 33 ዓመት ከ3 ወር ያክል እንደ ሰው መመላለሱን፣ እንደኛ መውጣት መግባቱን፣ መውረድ መነሳቱን ቅዱሳት መጻሕፍት ዘግበውልናል። በተለይ ደግሞ የትንሣኤው በዓል መዳረሻ አካባቢ ላይ ለብዙዎች ትምህርት የሚሆን ብዙ ነገሮችን ማድረግም እንደዚሁ ተዘግቦልናል። ከነዚህ አበይት ክስተቶች መካከል ለትንሣኤው ጥቂት ቀናት ሲቀሩ ደቀ መዛሙርቱን በአንድ ቤት ሰብስቧቸው ማበሻ ጨርቅ ወስዶ እግራቸው ስር ተንበርክኮ የ12ቱን ደቀ መዛሙርት እግር ማጠቡን እንደዚሁ ተዘግቦልናል። ትህትናውንም በዚያ አሳይቶናል። ጌታ ሲሆን፣ መምህር ሲሆን ዝቅ ብሎ የተማሪዎቹን እግር ማጠቡ የሚገርም ክስተት ነው። ከ12ቱ እግራቸው ከታጠቡ ሰዎች ውስጥ እኔ የአራቱ ይገርመኛል። አንደኛው የአስቆሮቱ ይሁዳ ነው። ኢየሱስ ክርስቶስ እንደውም የዛኑ ቀን ማታ አሳልፎ እንደሚሰጠው እያወቀ ከገዳዮቹ ከአሳሪዎቹ አሳልፎ ከሚሰጡት ጋራ ሄዶ የተማከረበትን የተራመደበትን ያንን እግር እያወቀ ዝቅ ብሎ አጥቦታል። ሁለተኛው እግሩ ከታጠቡ ሰዎች ውስጥ የሚገርመኝ ደግሞ ቅዱስ ጴጥሮስ ነው። ጴጥሮስ የኢየሱስ ክርስቶስ ወዳጅ የሆነ ኢየሱስ ክርስቶስ እንኳን እሞታለሁ ሲል አንተ ከምትሞት እኔ ልሙት የሚል ደፋር ሆኖ ሳለ ከአንድ ቀን በኋላ 3 ጊዜ አላውቀውም ብሎ የሚክደው ሰው ነው ጴጥሮስ። እንደሚክደው ግን እያወቀ ዝቅ ብሎ እግሩን ያጠበለት ነው። ሶስተኛው እግሩ ከታጠቡ ሰዎች ውስጥ የሚገርመኝ ደግሞ ቶማስ ነው። ኢየሱስ ክርስቶስ አስቀድሞ እሞታለሁ በሶስተኛውም ቀን እነሳለሁ እያለ ደጋግሞ ነግሯቸው ሳለ በሶስተኛው ቀን ከሞት ሲነሳ አንተ መሆንን አላምንም ብሎ የሚጠራጠረውን ሰው ቶማስን እግሩን ማጠቡ ደግሞ ሌላው የሚገርም ነው። ከዛ ደግሞ በጣም የሚገርመው ደግሞ ዮሐንስ ኢየሱስ ክርስቶስን የሚወደው ደቀ መዝሙር ነው። ለኢየሱስ ክርስቶስ ቅርብ የሆነ እስከ መጨረሻዋ ደቂቃ ድረስ ታምኖ መስቀል ላይ የሚቆም ብቸኛው ደቀ መዝሙር ነው ዮሐንስ። የዚህንም ሰው እግር አጥቦታል ኢየሱስ ክርስቶስ። ከዚያ በኋላ ሞተ። ስለ ሰው ሲል ተገረፈ፣ ስቃይን አየ፣ ሞተ። በሶስተኛውም ቀን ከሙታን ተነሳ። ይሄ ትንሣኤ ለክርስትና እምነት ተከታዮች ከሞቱ ጋር ተባብረው በትንሣኤው አብረው እንደሚነሱ፣ የሰው ልጅ ሞቶ ተቀብሮ የሚቀር ፍጥረት ሳይሆን ለዘላለም ሕያው የሚሆን በስተመጨረሻም ከአምላኩ ጋር የሚኖር መሆኑን የሚያረጋግጥ ታላቅና ድንቅ በዓል ነው። ይሄ በዓል ለክርስትና መሰረት ነው። ምናልባትም ኢየሱስ ክርስቶስ ሞቶ ከሞት ባይነሳና ትንሣኤን ባይመሰርት ኖሮ የክርስትና እምነት ጭራሽም አይኖርም ነበር። ከዚህ አንጻር ትንሣኤው እጅግ ወሳኝ፣ አስፈላጊ፣ ደግሞ ለእምነቱ ተከታዮች ታላቅ ነገር የተከሰተበት የተፈጠረበት በዓል ነው። ደግሜ እላለሁ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ ማለት እፈልጋለሁ። የኛ ትንሣኤ ምንድን ነው? የኛ ህይወት ከትንሣኤው ጋር የሚገናኘው ነገር
ምንድን ነው? የኛ ይሁዳዎች፣ የኛ ጴጥሮሶች፣ የኛ ቶማሶች፣ የኛ ዮሐንሶች እነማን ናቸው? እኛስ ማን ነን? ይሁዳ፣ ጴጥሮስ፣ ዮሐንስ ወይስ ቶማስ? መልእክቴን እንደሚከተለው አቀርባለሁ። የትንሣኤው ነገር በእኛ ህይወት ላይ ምንድን ነው? በዚህ ዓለም ላይ ስንኖር በጣም ብዙ መውጣቶች፣ መውረዶች፣ መውደቆች፣ መነሳቶች፣ ማግኘቶች፣ ማጣቶች፣ ማትረፎች፣ መክሰሮች የሚፈራረቁ ነገሮች ናቸው። እያንዳንዱ ሰው የተሸከመው ለመናገር ቀርቶ አንዳንድ ጊዜ ለማሰብ እንኳን የሚከብድ ሸክም ነው። በተለይ እኔ ብዙ ሰዎችን በማማከር ሂደት ውስጥ ስለማልፍ የኛ ወገን የተሸከመው ነገር ምን ያክል ከባድ፣ ምን ያክል እንኳን ለአደለም ሸክሙን ለመጋራት ቀርቶ ለመስማትና ለማድመጥ እንኳን የሚከብድ እንደሆነ ብዙ ሰዎችን ለማማከር ባደረኩት ጥረት አይቻለሁ። ትንሣኤው ምንድነው ሲባል ሞተ ያልናቸው፣ አበቃ ያልናቸው፣ ተስፋ የለውም ያላቸው ነገሮች ሁሉ በህይወታችን ውስጥ ትንሣኤ መኖሩን የሚያረጋግጥልን ነው። ሁሉ ነገራችን እንደሞተ፣ እንደተቀበረ፣ እንዳበቃለት የሚቀር ሳይሆን ትንሣኤ እንዳለው ማረጋገጫ። በዚህ ሰዓት የጤናቸው ነገር አበቃ የተባለላቸው በጣም ብዙ ሰዎች ይኖራሉ። እኔ ግን ለሁላችሁ ትንሣኤ ያለው እላችኋለሁ። ብዙ ሰው የሥራው ነገር፣ የንግዱ ነገር፣ የእንቅስቃሴው ነገር የሞተና ያበቃ ሆኖ እያሰበ ተስፋ ቆርጦ ጨለማ ውስጥ የተቀመጠ በጣም ብዙ ሰው በአገር ውስጥም በውጭም እንዳለ እርግጠኛ ነኝ። ትንሣኤው ግን ነገራችን እንደሚነሳ፣ ትንሣኤ እንደሚኖረው ማሳያ ማረጋገጫ ነው። በሕይወቴ ውስጥ ተስፋ የቆረጥኩበት፣ አይነጋም ያልኩት ሌሊት፣ አይበራም ያልኩት ጨለማ በጣም ብዙ ነበር። ሰማይ የተደፋብኝ፣ ምድር ተከፍታ ብትውጠኝ እያልኩኝ የጸለይኩባቸው ቀናቶች 1 እና 2 አይደሉም። ግን ለካ የአንድ ነገር ማብቂያ የሌላ ነገር መጀመሪያ ሆኖ በሕይወቴ ውስጥ አበቃ የተባለው ሕይወት ትንሣኤ ሲያገኝ አይቻለሁ። የኔ የተቆረጠ ሕይወት ካበበና ትንሣኤ ካመጣ የእናንተ ሕይወት ትንሣኤ የማያመጣበት ምንም ምክንያት የለው። ስለዚህ አብቅቷል ባላችሁት ነገር ላይ ትንሣኤ እንዳለው ማሳያ ነው የኢየሱስ ክርስቶስ ትንሣኤ። እንደው አንዳንድ ጊዜ ፈተናው ሲበዛ፣ መከራው ሲበዛ የኔ ነገርማ አያልፍም እንላለን፣ የኔ ነገርማ ትንሣኤ የለውም እንላለን። ግን ደግሞ ዞር ብለን ስናይ በካንሰር የተያዙ ሰዎች ከካንሰር ነፃ ሲሆኑ፣ ከዚህ በኋላ ወራት ነው ያላቸው እድሜ የተባሉ ሰዎች ዓመታትን ሲኖሩ፣ አይቀጥልም የተባለው እድል ቀጥሎ ሲታይ አይተናል። በሌሎች ሰዎች የምናያቸው ደግሞ በእኛ ህይወት የማይሆንበት ምንም ነገር የለም። ዋናውና ትልቁ ነገር ማመን፣ ትንሣኤ እንዳለ ማመን። ሁለተኛውና ትልቁ ነገር በተስፋ መሞላት ነው። ተስፋ የዘላለም ስንቅ ነው። ስንቅ እየሄድን የሚያልቅ በጊዜ ሂደት የሚገደብ ነገር ነው። ለተስፋ ግን እሱ አይሰራም። ለዘላለም የምንሰንቀው የምንይዘው ተስፋ ነው። ስለዚህ ትንሣኤ እንዳለ ማመን፣ ትንሣኤ እንዳለ ተስፋ ማድረግ ለነገሮቻችን ማቆጥቆጥና መነሳቶች መሰረት ይሆናል። ሌላውና ትልቁ የምንማረው ነገር በህይወታችን ውስጥ ያሉ ይሁዳዎች፣ ጴጥሮሶች፣ ዮሐንሶችና ቶማሶችን ነው። እኔ ይገርመኛል። በሆሳዕና ቀን የሚያጨበጭቡ፣ የሚያነጥፉ፣ እንነጠፍ የሚሉ ብዙ እልል የሚሉ ሰዎች በስቅለቱ ቀን ይሰቀል የሚሉት እነሱ መሆናቸውን ብናውቅ ብዙ በተገደብን ነበር። በጣም ብዙ ሰዎች በሆሳዕና ቀን ባጨበጨቡላቸው ሰዎች ነው በስቅለት ቀን የተሰቀሉት። በጣም ብዙ ሰዎች እልል ባሉላቸው ሰዎች ነው ጥርስ የተነከሰላቸው። ተደኬት ይመጣል። ኢየሱስ ክርስቶስ በሆሳዕና ቀን መድኃኒት ነው ያሉ
ጨርቃቸውን ያነጠፉ ሰዎች በስቅለት ቀን ግን ማንም መጥቶ መስቀሉን ሊሸከምለት አልቻለም። አብረውን የበሉ ብዙ ይሁዳዎች ሸጠውናል። ያመንናቸው የተማመንባቸው እሱማ ማለት ለኔ እሷማ ለኔ ባልናቸው በጣም ብዙ ይሁዳዎች ተሽጠናል። ኢየሱስ ክርስቶስ ግን እንደሚሸጠው እያወቀ እንኳን ዝቅ ብሎ እግሩን ከማጠብ ወደ ኋላ አላለም። መልካምነት ለራስ ለሚሸጡንም ለሚያተርፉንም መልካም ማድረግ በስተመጨረሻ ትርፉ ለራስ። በጣም ብዙ ሰዎች ዛሬ የከተማ መናኝ ሆነው ቤታቸውን ዘግተው የሰው ነገር በቃኝ፣ ስለ ሰው ቀድጄ ልልበሰው እያሉ ከሰው ሸሽተው እንዲኖሩ ያደረጓቸው ይሁዳዎች ናቸው። ሕይወት ግን ይሁዳም ናት። ወዳጅ ግን ይሁዳም ነው። ግን ይሁዳ ብቻ አይደለም፣ ሕይወት ዮሐንስም ነው። ምንም ቢሆን በማይከዱ ወዳጆችም ተከበናል። ስናተርፍ ስናገኝ አብረውን የሚደሰቱ፣ ስናጣ ስንወድቅ አብረውን የሚወድቁ ብዙ ዮሐንሶችም በሕይወታችን ውስጥ አሉ። የሰው ነገር በቃኝ እንዳንል ያደረጉ እነዚህ ዮሐንሶች ናቸው። በሕይወታችን ውስጥ ጴጥሮሶችም አሉ። 3 ጊዜ የሚክዱን አሉ እያልናቸው የሌሉ፣ ታምነንባቸው ያልታመኑ፣ ተደግፈናቸው የማያስደግፉ፣ የሸምበቆ መደገፊያ የሆኑ፣ መሰበራቸው ብቻ ሳይሆን ተሰንጥረው የወጉን ብዙ ጴጥሮሶች በሕይወታችን ውስጥ አልፈዋል። ምናልባትም ገናም ሊመጡ ይችላሉ። ትንሣኤው ጴጥሮሶቻችንንም አሳይተውናል። ጴጥሮስ እየነገረው አንተ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። እሱ ግን ምን አለ? እነዚህ ሁሉ ቢክዱ እኔ ግን አልክድህም አለ። በስተመጨረሻ ግን የካደው እሱ ራሱ ነው። በጴጥሮሶች ለተከዳችሁ ሰዎች ግን ትንሣኤ አይቀርም፣ ይመጣል። ዮሐንሶች አሉ የማይከዱ፣ መስቀል የማያሸብራቸው፣ ሐሜት የማያስፈራቸው፣ ከኛ ጋራ እስከ መጨረሻው ጸንተው የሚኖሩ ዮሐንሶችም አሉ። ደግሞ ቶማሶችም አሉ፣ የሚጠራጠሩ፣ ሕይወታችንን፣ እድገታችንን፣ ማበባችንን፣ ማትረፋችንን፣ ማግኘታችንን ሁሉ የሚጠራጠሩ፣ ግን ደግሞ በአንድ ማዕድ አብረውን የሚሰለፉ። ግን ደግሞ ቶማሶች ብቻ አይደሉም፣ ዮሐንሶችም አሉ። ትንሣኤው የሚነግረን ነገር አበቃ የሚባል ነገር እንደሌለ፣ ሞት እንኳን በትንሣኤው ተሸንፏል። በሕይወታችን ውስጥ ስንቀጥል የጉዳዮቻችን መሞት አለ፣ ግን ደግሞ የጉዳዮቻችን መነሳትም አለ። የጤናችን ማብቃት መሞትም መውደቅም አለ፣ ግን ደግሞ ትንሣኤም አለ። የከበቡን አብረውን በአንድ ማዕድ የተሰለፉ ቆርሰን ያበላናቸው ይሁዳዎች፣ ቆርሰን የሰጠናቸው ጴጥሮሶች፣ ያበላን ያጠጣናቸው ቶማሶች የመኖራቸውን ያክል ሕይወታችን እንዲቀጥል ያደረጉ ዮሐንሶችም ደግሞ አሉ። ትንሣኤው እነዚህን ሁሉ ነው የሚያሳየን። ትንሣኤን ስናስብ በዚህ እምነትና በዚህ ተስፋ መሞላት ያስፈልገናል። ለሁላችን፣ ለነገሮቻችን፣ ለልጆቻችን፣ ለስራዎቻችን፣ ለሕይወታችን ትንሣኤ እንዲሆን እየተመኘው የእንኳን አደረሳችሁ መልእክቴ በዚህ ያበቃል። በድጋሚ መልካም የትንሣኤ በዓል ይሁንላችሁ።